እንዴት ናችሁ? አዶናይ መኮንን እባላለሁ። ብዙዎቻችሁ ጊዜው ሳይጨልም በሚለው መዝሙር ታውቁኛላችሁ። ኦፍ ኮርስ በዛ መዝሙር በጣም ብዙ ሰዎች ፍቅራችሁን ገልጻችሁልኛል። ብዙ ሰዎች እንደተባረካችሁበት ነግራችሁኛል። I really respect እሱን ነገር በጣም ደስተኛ ነኝ። በዛ በጣም ነው የምወዳችሁ ነኝ። ሶዛት እውነት ልነግራችሁ ደግሞ መጥቻለሁ ስለምወዳችሁ ማለት ነውና ፉል ላይፍ ጀርኒን ብዙ ሰዎች እየጠየቃችሁ ነበር፣ ኢንቦክስ እያደረጋችሁልኝ ነበረ። ይሄን ሰሞን የተለያዩ ይሄ ኮንትሮቨርሻል የሆነ ሐሳብ እያነሳ ነውና እስቲ ስፔሲፊክ የሆነ ነገር ምንድነው፣ እንዴት ነው ያለፍከው፣ ምንድነው እያልክ ያለውን ነገር በዲቴል አስረዳን እያላችሁ ነበርና ሪሊጅን ላይ ያለኝን አመለካከት፣ ከዛ ደግሞ እንዴት ወደዛ አመለካከት እንደመጣው፣ ምን አይነት የሆነ አቋም ላይ እንዳለው፣ ምን አይነት ስፒሪቹዋል የሆነ ላይፍ እንዳሳለፍኩኝ በዲቴል የገለጽኩበት ቪዲዮ ዩቲዩብ ላይ ለቅቄያለሁ። ሶ ያንን ቪዲዮ እንድታዩት ሃይሊ ሪከመንድ አደርጋችኋለሁ። ስፔሻሊ እውነት ናፋቂ የሆናችሁ ሰዎች፣ እውነትን እየተጠማችሁ ያላችሁ ሰዎች፣ እውነት የቱ ጋር እንደሆነ ግራ ለገባችሁ እየፈለጋችሁ ላላችሁ ሰዎች በጣም እንደሚጠቅማችሁ አልጠራጠርም። ሰው እየገባችሁ እንድታዩትና ትክክለኛውን የሆነውን መንገድ በራሳችሁም ሲክ እያረጋችሁ ከዛም ነገር ደግሞ ልትወስዱ የምትችሉትን ነገር እንድትወስዱ ሃይሊ ሪከመንድ አደርጋለሁ። ወዳችኋለሁ። እየገባችሁ ይሁት። በቅርቡ ከክርስትና ለምን እንደወጣው በለቀኩት ቪዲዮ ላይ ብዙዎቻችሁ በጎ አስተያየቶቻችሁን እየለገሳችሁኝ ትገኛላችሁ። የተወሰኖቻችሁ አይታችሁታልና ከፍቅር በመነጨ አመለካከትና አይ ነው አንደርስታንድ አደርጋችኋለሁ። ከፍቅር እንደሆነ አንደርስታንድ ማድረግ አይከብደኝም፣ ምክንያቱም ስላለፍኩበት። ከፍቅር በሆነ መንገድ ብዙ አስተያየቶችን ለኔ ሰጣችሁኛል፣ አመሰግናለሁ ማለት ፈልጋለሁ። ምክንያቱም እኔን ከመውደድ ብቻ እንደሆነ አምናለሁ። ሌሎቻችሁ ደግሞ አንደርስታንድ ሳታደርጉ ቪዲዮውን ሙሉ ሳታዩ በሚገባም ሳታዳምጡ ሮጣችሁ የእናንተን ሃይማኖት ሪፍሌክት ለማድረግ የምትፈልጉ ሰዎች አዳምጡ። መጀመሪያ ላይፍ ኤክስፒሪየንስን ቀርባችሁ የማታውቁ ሰዎች ኦፍ ኮርስ ኢትስ ኢዚ የሆነ ነገር ጀጅ ለማድረግ ግን ፕሊዝ በቃ አድቡ። እንደዚህ አይነት ሰዎች ግን በጣም ደስ ያለኝና this week በጣም ሀሴት ሳደርግበት የነበረው ነገር ዋናው ምንድነው፣ በእኔ መንገድ እየሄዳችሁ ያላችሁ እንደኔ እውነት ፍለጋ ላይ በጣም እየተጠማችሁ ያላችሁ ሰዎች መልካም አስተያየት በጣም በሚገርም መንገድ ልብን በጣም የሚያረሰርስ ሀሴት እንዳረግ እያረገኝ ያለው የእናንተ ኮሜንት ነው፣ የእናንተ ፊድባክ ነውና በጣም በቃ እየተገረምኩ ነበር። ይሁላ ሰው አለ እንደ እያልኩኝና የእውነት ኤክስፔክት አላረኩም ነበር ይሁላ ሰው ፖዚቲቭሊ እያሳለፈ ያለው ላይፍ ሼር ያደርገኛል ብዬ ኢንቦክስ ላይ በጣም ብዙ ሰዎች እኔም እንደዚህ እያሳለፍኩ ነው፣ እኔም እንደዚህ ስትሉኝ የእውነት በቃ እንደዚህ ደፍሬ መናገሬ ወጥቼ ያሳለፍኩትን ላይፍ ኤክስፒሪየንስ ሼር ማድረጌ የእውነት ደስ እንዲለኝ ካረገው ነገሮች ዋናው እናንተ ናችሁና በጣም ነው ደስ ያለኝ። በርቱልኝ። ወዳችኋለሁ። ያላችሁን ነገር አጥብቃችሁ ያዙ። እውነትን ከመፈለግ ወደ ኋላ እንዳትሉ። ምክንያቱም ሶሳይቲው ድንዝዝ ባለበት በተኛበት አይምሮ በተለያየ ነገር ተወጥሮ ባለበት በዚህ ዘመን ላይ እውነትን መፈለግ ዝናር ይዚ ቀላል አይደለም፣ በጣም ከባድ ነው። ታውቃላችሁ ያለውን ነገርና በርቱልኝ ለማለት ፈልጋለሁ። እኔ አሁን ያለሁበት ሁኔታ ብዙዎቻችሁ የሚያሻማ ነገር ሆኖ እንደታየኝ አሚን አንዳንዶቻችሁ ኤቲስት አድርጋችሁ አስባችሁኛል፣ አንዳንዶቻችሁ አግኖስቲክ አድርጋችሁ አስባችሁኛል፣ አንዳንዶቻችሁ ጭራሽ ሂንዱይዝም ነህ አንተ የሂንዱ እምነት ተከታይ ነህ እያላችሁ የነበራችሁ አሉና እኔ አሁን ላይ የምንም ሃይማኖት እምነት ተከታይ አይደለሁም። ዳሚንስ ግን እግዚአብሔር ያለም ብዬ እየተከተልኩ ያለው ሰው አይደለሁም። በእግዚአብሔር ፕሬዘንስ፣ በእግዚአብሔር ኃይል፣ በእግዚአብሔር ክሬቲንግ ፓወር የማምን ሰው ነኝ። እግዚአብሔር አለ ብዬ አምናለሁ። ትልቁ ማለቀበለውና ማላምነው ነገር ግን እግዚአብሔርን በአንድ ትንሽ ጠባብ መጽሐፍ ጠቅልሎ በዛ ነገር ካላመንክ፣ በዛ ነገር ካልተደፋ፣ በዛ ነገር እድሜ ልክህን ሙሉ ካልፈጀ፣ በዛ ነገር ውስጥ ራስህን ካልሰዋህ ሌላ ምዳን ምክንያት የለም ብላችሁ ለምታምኑ ሰዎች ግን በፍጹም አልቀበልምና በእግዚአብሔር አምናለሁ። በእግዚአብሔር ከማመን ባለፈ ላይፌ ላይ
እግዚአብሔርን ኤክስፒሪየንስ እያደረኩ ያለሁት ገና በደንብ ኤክስፒሪየንስ አደርጋለሁ። ምክንያቱም ኢንፋይናይት የሆነ ጋር ነው በውስጣችን ያለው። ሁሉም ጋር እግዚአብሔር አለ። ሃይማኖት አይገድበውም። ሙስሊም ጋር እግዚአብሔር አለ፣ ኦርቶዶክስ ጋር እግዚአብሔር አለ፣ ፕሮቴስታንት ጋር እግዚአብሔር አለ፣ ሁሉም ጋር እግዚአብሔር አለ። ሁላችሁም በተለያየ መንገድ ስም እየሰጣችሁት እያቆለጳጰሳችሁት የሆነ ቴዎሎጂ ክሬት እያደረጋችሁለት ጠባብ መንገድ እየሰጣችሁ ሰዎቻችሁን እያስፈራራችሁ ህዝቦቻችሁን እያስጨነቃችሁ የእናንተን እግዚአብሔር እንዲከተል ስለምትፈልጉ እንጂ የሰው ፍጥረት ሁሉ እግዚአብሔር ልብ ውስጥ ተተክሎ በሰው ልብ ውስጥ አለ፣ እግዚአብሔር አለ። ቴዎሎጂ ዲፋይን የሚያደርገው አይደለም እግዚአብሔር፣ የሆነ ትንሽ ነገር ዲፋይን የሚያደርገው አይደለም እግዚአብሔር። ስለዚህ በእግዚአብሔር አምናለሁ፣ በእግዚአብሔር በደንብ ነው ማምነው። ግን እናንተ እንደምታምኑት ትንሽዬ እግዚአብሔር አይደለም ማምነው፣ በጣም ቫስት የሆነ በጣም ትልቅ እግዚአብሔር ነው ማምነው። በጣም ዲፕ የሆነ እግዚአብሔር ነው የማምነውና ያንን እግዚአብሔር ፈልጌው ባሳለፍኩት ጀርኒ ይመስለኝ የነበረው ስፈልግ ጠባብ ትንሽ በአንድ ሃይማኖት ውስጥ ብቻ የሚገኝ ግን እንደዛ አይደለም። እግዚአብሔር በጣም ቫስት ዲፕ ነውና በእግዚአብሔር አምናለሁ እንላችሁ ነው ሁላ ነገር የተናገርኩት። በእግዚአብሔር በደንብ አምናለሁ። ሁሉም ጋር ደግሞ እግዚአብሔር እንዳለ አውቃለሁ፣ አምናለሁም፣ የሚታይም ነገር ነው። በሃይማኖት አንድ ጠባብ ሃይማኖት ሰርቼ ወይ በዛ አምኜ የኔን ካልተከተልክ ምናምን አላችሁ። እውነትን ሪፍሌክት አደርጋለሁ። ያ እውነት ደግሞ ምንድነው? ሁሉም ዘንድ እግዚአብሔር እንዳለ ማሳወቅና ማወቅ ነው። ላሴ ልክ እንዳልሆነ ገባኝ። ከረጅም ጥናት፣ ከረጅም ጸሎት፣ ከረጅም ትንሽ መልእክቱ ረዘም ሊል ስለሚችል በትዕግስት እንድታዳምጡኝ በትህትና ጠይቃችኋለሁ። የዚህ ወንድማችንን ቪዲዮ መልእክቶች ዩቲዩብ ላይ ሙሉን ሰምቼዋለሁኝ። የተለያየ ደግሞ እዚህ ቲክቶክ ላይ የሚለቃቸውን ብዙ ሰው ሜንሽን አድርጎኛል። ዛሬ ድንገት እንግዲህ ከልጅቱ ሐሳብ ጋር ሳየው ለመናገር ወደድኩኝ። ምንድነው ለመናገር የተቆጠብኩበት ምክንያት እኛ ሀገር እሱ ልክ እንደሚለው በሐሳብ የመወያየት ችግር አለብን። በስድብ የሚከብር ሃይማኖት በጭራሽ የለም። በስድብም የሚዳብር ደግሞ እምነትም አለ ብዬ አላምንም። እኔ አሁን ሙስሊም ከሆንኩ በኋላ ብዙ ተሳትፎ የቀነስኩት የመወያየት ባህላችን በጣም ደካማና ኋላ ቀር ስለሆነ ነው። አብዛኛውን አይታችሁት ከሆነ አሽሙር አለበት፣ ጭቅጭቅ አለበት፣ ንትርክ አለበት፣ ስድድብ አለበት። ሞቲቫቸው ወይም የሚነሱበት የሚናገሩበት ዓላማ በተለይ እዚህ ማህበራዊ ሚዲያ ላይ ያሉት አብዛኞቹ ጥቂት ሰዎች አሉ። አብዛኞቹ ያኛውን ወንድም የዛኛውን ሃይማኖት ተከታይ አታክ ለማድረግ፣ ለማንቋሸሽ፣ ለማዋረድ፣ ለማንኳሰስ እንጂ ጥያቄ መጠየቅ ለዛ ጥያቄ ደግሞ መልስ የመስጠት ባህል የለንም። ስለዚህ ይሄ ወንድም የገጠመው እኔ የገጠመኝን ችግር ነው። አብዛኛው እኔ የቆየሁበት የክርስትና ህይወት ለምጠይቀው ጥያቄ ሙስሊም ከፍል ሆነው ጌታ የሥራህን ይስጥህ፣ በቆምክበት ቅር ድፍት ያርግህ፣ መድኃኔ ዓለም ማለት እርግማን ነው። እርግማንና ስድብ ደግሞ ሐሳብ አይደለም። አሁን ከእንደዛ አይነት ስራዎች የሚወጣሁት ለጊዜው ረገብ እንዲል ነው። አሁን ብዙ አልናገርም። አንዳንድ ጊዜ ጥያቄ ጠይቃለሁ፣ አንዳንዴ ደግሞ ቪዲዮዎች ደግሞ ሼር እያደረግኩኝ መልስ ስጡኝ እላለሁ። ይቅርብህ ዝም በል ምናምን ነው እንጂ ሐሳብ አይመለስም። በተለይ ድሮ በነበርኩበት ጎራ አሁንም እንትን አድሏዊ በሆነ መንገድ አይደለም እየመለስኩላችኋት። ትንሽ በተሻለ መንገድ ሙስሊሞች በበጎ ነገር ለመመለስ ጥረት ያደርጋሉ እና እኛ ጋር ሐሳብ አልተለመደም። መነጋገር አንችልም። የሐሳብ ለምናቀርበው ሐሳብና ጥያቄ በተለይ እንደዚህ እንደ አዶናይ አይነት ላሉ ወንድሞች እኔ ያለፍኩበት ስለሆነ በደንብ ነው ስሜታቸው የሚገባኝ እና ለምንጠይቀው ጥያቄ መልስ አይሰጥም። ስድብ፣ እርግማን፣ ማስፈራራት ምናምን ልጆችን መርገም ምናምን የሆነ መረግ በበሽታ እንድንሞት የሆነ ነገር በጣም አጸያፊ የሆነ ነገር ነው የሚናገሩት። የጠየቅነው ጥያቄ ነው፣ መልስ ነው መሰጠት ያለበት። አሁንም ይሄ ልጅ እየጠየቀ ያለው ጥያቄ ነው፣ መልስ መስጠት አለባችሁ። ግን ወደ አዶናይ ነገር ልሄድ። አዶናይ የመጀመሪያ እርምጃው ላይ ነው ያለው። አሁን የመጀመሪያ እርምጃኔ ስላሴ የሚባለው ነገር መጽሐፍ ቅዱሳዊ መሰረት የሌለው ትክክል እንዳልሆነ የገባኝ ቀን ለሰው ለማውራት ይጨንቃችኋል። በጣም ነው የምትቸገሩት።
በተለይ እኔ የቆየሁበት ዓመታት ውስጥ ክርስቶስን ሰው ነው ብሎ ማመን በጣም ከባድ ቻሌንጂንግ ነው። ትልቁ መከራና ስቃይ እሱ ነው። ግን ልክ እሱ እንዳለው አይ ይሄ ነገር ስላሴ ፌክ ነው ብዬ ማመን ስጀምር ወይም መጽሐፍ ቅዱሳዊ መሰረት የለውም ብዬ ማመን ስጀምር ልክ እሱ እንዳለው ኦንሊ ጂሰሶች ናቸው ትክክል የመሰሉኝ። እነሱ ጋር ትንሽ ደግሞ ስትሰነብቱ አሁንም ማንበብ መጠየቅ ስትጀምሩ በፊት ከነበራችሁበት በላይ ነው እነዚህኛውን ደግሞ የምትጸየፉት መልሳችሁ። ከዛ ወደ ጅሆባ ትሄዳላችሁ፣ ታጠናላችሁ፣ ብዙ ነገር ለማየት ትሞክራላችሁ። ይሄ ሁሉ ድካም መመላለጥ አንደኛ ክርስቶስ ኢየሱስን ነብይ ነው ሰው ላለ ማለት አንድ በክርስትና በፕሮቴስታንት እምነት ውስጥ የቆየ ሰው በጣም ነው የሚከብደው። በተለይ ደግሞ ለኔ እንደኔ አይነት ሰው ደው ከሆነ አዶናይ አላውቅም። እኔ በጣም ሲሪየስ የሆንኩ አማኝ በጣም ሲሪየስ ክርስቶስን በቁም ነገር ያያዝኩ ዕለት ዕለት ክርስቶስን ለመምሰል በደንብ የምተጋ ከተማ ውስጥ የምኖር የገዳም ሰው ነበርኩኝ። እኔ አብዛኛው ሰው ያውቃል። በከተማ ውስጥ የምኖር ገዳም ውስጥ በከተማ የምኖር ገዳም ነው የምንኖረው። በፍጹም በቃ የመጽሐፍ ቅዱስ የመጨረሻው ሐሳብ በቃ ክርስቶስን መምሰል ነው ብለን በዛ ነገር የምተጋ ሰው ነበርኩ። እንዴት ነው ታዲያ አሁን ክርስቶስ ሰው ነው ነብይ ነው ብዬ ለመቀበል በቃ ነፍሴ ልትወጣ ማንም ጋር ከመወያየቴ ማንም ጋር ከመነጋገሬ በፊት ነው። እስቲ ይሄን ነገር ሰፋ አድርጌ ልመልከተው ብዬ ለብዙ ክርስቲያኖች ጥያቄ መጠየቅ ጀመርኩኝ። መልስ የለም። ስድብ፣ ማስፈራራት፣ ዛቻ። ያ ደግሞ ሊሆን አይችልም። እኔ አሁንም ብዙ በላይቭም በምንም መነጋገሩን አንዳንድ ቦታ ላይ ግብቻ ሐሳብ መስጠቱን የተውኩት ጭቅጭቅ ነው፣ ስድድብ ነው፣ ንትርክ ነው። በየትኛው መልክ በስድድብ የሚጸና እምነት ሃይማኖት የለም። ተከባብረን ግን ከሰማይ በታች ያሉትን ነገሮች በሙሉ እየገለጠን እያነበብን መነጋገር ባህል መልመድ አለብን። አሁን ልጅቱ ከሱ ሃይማኖት ጋር የሚስማማ ሐሳብ ስለሰጠ ነው ሰፖርት ያደረገችው። ነገ በእርግጠኝነት ነው የምነግራችሁ አዶናይ ከፍ 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 እያለ አንድ አምላክ የሚለው ላይ ፎከስ አድርጎ የመጨረሻ ውሳኔ ይወሰናል። በቃ እኔ ምንድነው ያደረኩት መጨረሻ ላይ እስላም ብሞት አልሆንም ክርስቶስ የሚባለውን ነገር ሰው ነው ብዬ ከምክድ በቃ ሃይማኖት አልባ መሆን ይሻለኛል ብዬ ኢየሱስ ቅንጣት ዘር ነው ብዬ ልክ እንደ መጀመሪያው አዳም ዘር ነው የሚል አመለካከት ደግሞ አመንኩኝ። በመጀመሪያው አዳም የገባው ሞት ለሁሉ እንደሆነ ሁሉ በሁለተኛው አዳምም ደግሞ የመጣው ሕይወት ለሁሉ ነው ብዬ እርፍ ብዬ በዛ ደግሞ ሞከርኩኝ። ገፋው፣ ግን አልተቻለም። በቃ በኋለኛው አዳምና በፊተኛው አዳም የሚለየው ዘር ነው፣ ከእግዚአብሔር የጀመሩ ዘሮች ናቸው፣ ማንነት ናቸው ብዬ የመጀመሪያው ተወግዷል። ሁለተኛው ሕይወት ሆኖ ማንም ምንም አይደለም። እስላም ነኝ፣ ምንድነኝ፣ ኦርቶዶክስ ነኝ፣ ጴንጤ ነኝ፣ ካቶሊክም ቢልም በአዳም ሞት ገብቷል፣ በኋለኛው አዳም ክርስቶስ ሕይወት ደግሞ መጥቷል ብዬ ፋይል ዘጋሁ። ገፋው ትንሽ 1-4-5 ዓመት አልተቻለም። በኋላ ላይ ሃይማኖትን መጸየፍ ጀመርኩኝ። እየገፋሁ አይ በቃ ምንም ነገር የለም፣ ያ ሶርስ ደግሞ አንድ ምንጭ አለ፣ ያ ምንጭ አይመለክም፣ በሃይማኖትም አይገለጥም፣ ሃይማኖት ውስጥ ያለው እግዚአብሔር ፌክ ነው ምናምን ብዬ ደግሞ ገፋው ደግሞ 1-3 ዓመት። መጨረሻ ላይ ከራሴ ጋር መጣላት ስለሌለብኝ ለነዛ ለምጠይቃቸው ጥያቄዎች የተመለሱትን መልስ ግብአት ይዤ ከአንዳንድ ሰዎች ጋር ዲስከስ ማድረግ ጀመርኩኝ። አብዛኛው የቁርአን ሐሳብ ይሄ በብሉይ ኪዳን የምናቃቸው አባቶች ታሪካቸው አንድ አይነት ነው። ትልቅ መሰረታዊ ልዩነት ያለው በነብዩ ኢሳና በነብዩ መሐመድ ጉዳይ ላይ ነው። አንደኛ ኢየሱስን ነብይ ብሎ መቀበል፣ የመጨረሻው ነብይ ብሎ ደግሞ መሐመድን መቀበል በጣም ከባድ ውሳኔ ነበረ። በደንብ አጠናው። በደንብ ስላችሁ በደንብ ነው። ከብዙ ሰው ጋር በአካልም በተለያየ መንገድ ጥናት አድርጌ የመጨረሻ ለመወሰን አሁንም ተቸገርኩ። አደገኛ እንቅልፍ ጦጥ ውስጥ ነው የገባሁት። ስለዚህ መንፈሳዊ ነኝ። ከመንፈሳዊነት ውጭ መኖር አልችልም። ልቤ ያውቀዋል። የልቤን ሐሳብ ማስተናገድ ነው የቀረኝ፣ አቅም ያጣሁት። ያ ደግሞ እንደምታውቁት የዛሬ 2 ወር ከምናምን
እስልምናን በመቀበል ላንዴና ለዘላለም አረፍኩኝ። ካደገኛ ጭንቀት፣ ካደገኛ ንትርክ፣ ካደገኛ እንቅልፍ እጦት ተገላገልኩ በቃ። ስለዚህ አሁንም አዶናይን የምልህ ነገር ልብህን አዳምጥ። ልብ የፈጣሪ ማደሪያ ነው ብዬ ነው የማምነው። ልብ ያስባል፣ ልብ ይናገራል፣ ልብ ይመክራል። በምታደርጋቸውን ጥናቶች በደንብ ተከተል። በአንዴ ዘለህም አትግባ። ከራስ ጋር በደንብ ጊዜ ውሰድ። መጠየቅህን መነዝነዝህን አታቁም። ከዛ ግን ልብህ የሚልህን ግን ሰሚት ማድረግ መቻል አለብህ። እኔ ያለፍኩበት ስለሆነ ነው እየነገርኩ ያለሁት። በጭራሽ ማለት ነው። ስለዚህ ስትወያይ ስትነጋገር ጥያቄ ይቀርባል። እርግማን ይበዛብሃል፣ ስድብ ይበዛብሃል፣ ዛቻ ይበዛብሃል፣ ኩርፊያ ይበዛብሃል። ብዙ ስራዎችህ፣ ብዙ ማህበራዊ ህይወቶችህ፣ ትዳርህ፣ ቤተሰብህ ከብዙ ነገር ሊናጋ ይችላል። ግን ልብህን አዳምጠህ ለልብህ ውሳኔ ለልብህ ሐሳብ ውሳኔ ከወሰንክ ለአንዴና ለዘላለም ታርፋለህ። እኔ እንዲሁን ይሄ ልክ ነው ይሄ ኤክስ ነው እያልኩ አይደለም። ያለፍኩበትን የህይወት ጎዳና እየነገርኩህ ነው። እና በደንብ ጠይቅ፣ አጥና። ማንም ጋር ለመወያየት አትፍራ። ለሚሰድቡ ስድብ አትመልስ። መጨረሻ ላይ ግን የልብህን ሐሳብ አዳምጠህ ለዛ ነገር ሰሚት ማድረግ አለብህ ብዬ አምናለሁ። መልካምን ሁሉ እመኝልሃለሁ። በርታ ወዳጃችን። ላግዝህና ልረዳ የምችል ነገር ካለ ሬዲ ነኝ። በውስጥ መስመር ስልክ ወዳችሁ ክርስቲያን ወንድምና እህቶቼ ዛሬ ጥልቅ ጥያቄ ይዤላችሁ መጥቻለሁ። ይህንን ሎጂካል የሆነ ጥያቄ የእውነት መልሳችሁን እንድትሰጡኝ እፈልጋለሁ። ኮሜንት ላይ ጌታ ይርዳ፣ እውነት ይገለጥልህ የሚሉ አይነት ኮሜንቶች የእናንተን እውነት ሎጂካሊ ባልሆነ መንገድ ትምህርታችሁን በማይናገር በማይገልጽ መንገድ መልስ በሌለው መንገድ ማንም እንደዛ ማለት ይችላል። እሱ ምንም ጥቅም የለውም። ግን እውነት አለን ብላችሁ ካሰባችሁ ይህንን ጥያቄ እንድትመልሱልኝ እፈልጋለሁ። ይህንን ጥያቄ ግን ስትመልሱልኝ ለራሳችሁ ከመለሳችሁ በኋላ ይህንን ጥያቄ ለራሳችሁ መልስ ከሰጣችሁት በኋላ ለኔም ደግሞ ዞር ብላችሁ መልስ ትሰጡኛላችሁ። ቀጥል። እግዚአብሔር በቀደሙት በብሉይ ኪዳን 4000 ዓመታት ውስጥ ኢየሱስ ክርስቶስ ከመምጣቱ በፊት እነ ሙሴ፣ እነ አብርሃም፣ እነ ዳዊት፣ እነ ሰለሞን በጣም ብዙ ነቢያትና አባቶች በነበሩበት ጊዜ እግዚአብሔር ከግብጽ ባርነት ሲያስወጣቸው ከተለያየ ዓለማዊ ማንነት ነቅሎ ሲያወጣቸው የተለያዩ ነቢያቶችን ልኮ እግዚአብሔር ስለራሱ ሲናገር ዓላማው አጀንዳውን እያስፈጸመ እየነገራቸው ዲቴል የሆነ ነገር እየነገራቸው ሕግና ትእዛዝ እየሰጣቸው ጥቃቅን የምንላቸውን ነገሮች ሳይቀር እግዚአብሔር እያዘዛቸው ስለሚበሉት፣ ስለሚጠጡት፣ ስለሚሰቅሉት መጋረጃ ቀር እያንዳንዱን ነገር ስለሚጠቀልሉት ጭንቅላታቸው ላይ እያንዳንዱን ነገር ነው የምላችሁ በዲቴል እግዚአብሔር ምን አይነት ቤተ መቅደስ ሊሰሩለት እንደሚገባ እየነገራቸው ከዛም ደግሞ ስለራሱ ማንነት አጥብቆ ያልነገራቸው ይመስላችኋልን? Do you think Judaism አሁን ላሉበት የእምነት መሰረት ከመሬት ተነስቶ ያመጡት ይመስላችኋል? በዛ ዲፕ በሆነ ኢንቲሜሲ ከባህር ሲያሻግራቸው ከባህር ሲያሳልፋቸው በጣም ብዙ ላይፍ ከእግዚአብሔር ጋር ሲያሳልፉ መጽሐፍ ቅዱስ ላይ የምናየው ጉዳይ ነው። በዛ ሁላ ውስጥ እግዚአብሔር አንድ እንደሆነ ደጋግሞ እየነገራቸው ደጋግሞ እያስተማራቸው ደጋግሞ ከእሱ አጠገብ ማንም እንደሌለ አጥብቆ እየነገራቸው don't you think እነሱ ጥፋተኛ የሚሆኑ you think ከ4000 ዓመት በኋላ አዲስ ቴዎሎጂ ክሬት ተደርጎ እነሱ ለሚያምኑት እምነት ጋር ጭራሽ የሚጣረስ እምነት ኮምፕሊትሊ ሌላ አዲስ የሆነ ትምህርት ለነሱ ይዞ ሲመጣ እነሱ ያንን ባለመቀበላቸው እግዚአብሔር ይፈርድባቸዋል? ተጠያቂ መሆን ይችላሉን? ትላንትና ከ7 ዓመታቸው ጀምረው ሸማ እስራኤል አዶናይ ኤሎሄኑ አዶናይ ኢሃድ እያሉ ያደጉበትን ትምህርት እግዚአብሔር አምላካችን አንድ ነው እያሉ ለዘላለም ልባቸው ላይ ተክለው ሲኖሩበት ያለውን ትምህርት ክደው ከዛ እግዚአብሔር በሶስት አካል እያሉ የሚያምኑበት አዲስ ትምህርት ሲመጣ እንዴት ነው ይሄ ነገር እነሱ ተጠያቂ ሊያደርጋቸው የሚችለው? እንዴት ነው እግዚአብሔርስ
እንዴት ነው አዲስ የሆነ ትምህርትን ይዞላችሁ ሊመጣ ይችላል? እንዴት ነው ስለራሱ እስካሁን የደበቃቸው 4000 ዓመት ሙሉ ያ ሁላ ዲፕ የሆነ ትናንሽ ጥቃቅን እንደዚህ አይነት ትእዛዝም አለ እስከምንገረም ድረስ እንደዚህ አይነት መልእክቶችን እየሰጣቸው ስለራሱ በዲቴል አብ ወልድ መንፈስ ቅዱስ የሚባሉ አካላቶች እንዳሉ ያልነገራቸው? ለምንድን መደበቁ ምን አስፈለገ? እንደዚህ መደባበቁ ድራማ መስራቱ ምን አስፈለገ? ከዛ ፋይናሊ አይ ልጅ አለኝ ከዛ ደግሞ መንፈስ ቅዱስ ምላችሁ ወይ ደግሞ እናንተ መንፈስ ቅዱስ ብላችሁ የምታስቡት ሌላ ራሱን የቻለ አካል አለው ብሎ ማስተማሩ ምንድነው ፖይንቱ? ምንድነው ጥቅሙ? ስለ መሲህ መጽሐፍ ቅዱስ ላይ ተነግሯል። ብሉይ ኪዳን ላይ ስለ መሲህ ያውቃሉ፣ መሲህንም ይጠብቃሉ። መሲህንም የሚጠብቁበት መንገድ አላቸው። ያን መሲህን የሚጠብቁበት መንገድ በነቢያት ዘንድ ተነግሮላቸዋል። በተለያየ መንገድ ያ መሲህ ይመጣል ብለው እየጠበቁ ነው። ስለዛ መሲህ ማንነት ቀድሞ የሚያውቃሉ፣ ሰው እንደሆነ ንጉስ እንደሆነ። ያን እንኳን ለምን አልገሰጻቸውም? የሚመጣው መሲህ በግልጽ እግዚአብሔር ነው ብሎ ለምን አላስተማራቸውም? ለምንድን ነው ተጠያቂ የሚሆኑት? እግዚአብሔርስ ራሱን ለምን በግልጽ አልተናገረም? ከዛ አዲስ ኪዳን ላይ ከ4000 ዓመት በኋላ ሌላ ታሪክ ለምን ተነገረ? መልስ ፈልጋለሁ። ዛሬ ይዤላችሁ የመጣው ቪዲዮ በእርግጠኝነት ብዙ የክርስትና እምነት ተከታዮች በስላሴ እምነት ውስጥ ያላችሁ ሰዎች ከዚህ አመለካከታችሁ ራሳችሁን መለስ ብላችሁ እንድታዩና ከዚህ አመለካከት ደግሞ ነፃ እንድትወጡ የሚያደርጋችሁ እውነት ነው ይዤላችሁ የመጣሁት ከመጽሐፍ ቅዱስ ውስጥ። ይህንን ቪዲዮ እባካችሁ የስላሴ እምነት ተከታይ ያልሆናችሁ ሰዎች ሼር ኤንድ ኮፒ ሊንክ እያደረጋችሁ፣ ምክንያቱም ይህ እውነት ለብዙዎች መድረስ አለበት። እንቀጥል። አንደኛ ቆሮንቶስ ምዕራፍ 15 ከ21 ጀምሮ እየጀመርን እንሄዳለን። አሁን ሙሉን አንደኛ ቆሮንቶስ ምዕራፍ 15ን ስናይ ጳውሎስ የጻፈበት ምክንያት ዋናው ዓላማው ስለመጨረሻው ጊዜ ማስረዳት፣ ስለመጨረሻው ፍርድ፣ ስለ ኢየሱስ ክርስቶስ ስልጣን እንዲሁም ደግሞ ስለ ሙታን ትንሣኤ የሚያወራበት ቦታ ላይ ነው። ስለዚህ ኢየሱስ ክርስቶስ ማን ነው፣ አብ ማን ነው የሚለውን ቁልጭ አድርጎ ያሳየበት መንገድ ነው። እውነትና ፋቂ ስትሆኑና አይኖቻችሁ ጭፍን ካልሆነ ኢየሱስ ክርስቶስ ማን እንደሆነ በዛሬው ቪዲዮ በደንብ ነው በጣም በቀላሉ ማየት ትችላላችሁ። እንቀጥል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ይላል ቁጥር 21። ሁሉ በአዳም እንደሚሞት እንዲሁ ደግሞ በክርስቶስ ደግሞ ሕያዋን ይሆናሉ። ሞት በሰው በኩል መጣ ይላል። ሕይወትም በማን በኩል የመጣው? በሁለተኛው እግዚአብሔር በኩል ምናምን አይልም፣ በሰው በኩል። ሞት የመጣው በሰው ነው፣ ሕይወትም በሰው በኩል። ስለዚህ የመጀመሪያው አዳምና ሁለተኛው አዳም ማንነትን ይዘው ማለት ነው የመጡት። የመጀመሪያው አዳምም ያደረገውን ነገር ሁሉ ኢየሱስ ክርስቶስ ሲያደርግ እናየዋለን። እግዚአብሔር ስልጣንን ሰጥቶታል ለመጀመሪያው አዳም፣ ለሁለተኛው አዳምም እግዚአብሔር ስልጣንን ሰጥቶታል። ለመጀመሪያው አዳምም ፈተና ነበረበት፣ ሁለተኛው አዳምም ተፈትኖ አለፈ። የመጀመሪያው አዳም ወደቀ፣ የሁለተኛው አዳም ግን አለፈ። የመጀመሪያው አዳም የተሰጠውን ስልጣን እስከ መጨረሻ አልጠበቀም፣ ሁለተኛው አዳም ግን እስከ መጨረሻ ጠብቆ ግሎሪፋይድ ሆነ። ያንን ለማውራት ስለፈለገ ነው። በደንብ ዲቴል እናየዋለን። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ሆኖ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉ ስልጣንንም ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉንም ስልጣንም ሁሉ ኃይልንም በሻረ ጊዜ ይላል። ስለዚህ መንግስቱን ለእግዚአብሔር የሚሰጥበት ጊዜ አለ እያለ ነው። ጠላቶችን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል። እስከ መቼ ድረስ ኢየሱስ ክርስቶስ የሚነግሰው? ጠላቶችን ሁሉ ከእግሩ በታች እስኪያደርግ ድረስ ኢየሱስ ክርስቶስ ይነግሳል። የእግዚአብሔር ዙፋን ላይ ይቀመጣል። የኋለኛው ጠላት የሚሻረው ሞት ነው ይላል። ሁሉን ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ስለዚህ ኢየሱስ ክርስቶስ ከእግሩ በታች ሁሉ በእግዚአብሔር አማካኝነት ሆኖለታል። ግን ከአብ በቀር ከእግዚአብሔር በቀር ሁሉም ነገር ተገዝቶለት ሳለ አብን ግን አልገዛም። ስለዚህ ራሱ ምን ይላል? ሁሉን ካስገዛለት በቀር መሆኑ ግን ግልጥ ነው። ሁሉ እኮ ተገዝቶለታል፣ ግን ካስገዛለት። ስለዚህ አሁን የምታዩት ምንድነው? አንድ ይህንን ስልጣን ይህንን ሁሉን እንዲገዛ ያደረገው ያስገዛለት አንድ አካል አለ። ያንን አካል ደግሞ እሱም አልገዛውም እያላችሁ ነው። ስለዚህ ኢየሱስ ክርስቶስ ከራሱ የመነጨ ስልጣን የለውም፣ ከራሱ የመነጨ አገዛዝ ስልጣን የለውም። እግዚአብሔር ያንን ስልጣን ሰጠው እያላችሁ ነው። ሁሉ ከተገዛለት በኋላ ግን ይላል። ከዛ አሁን በደንብ ስሙ። ሁሉ ከተገዛለት በኋላ ግን
እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ስለዚህ ልጅ የምንለው እግዚአብሔር ወልድ የምንለው አካል ወይም ደግሞ ልጅ የምንለው አካል ሁሉን ላስገዛለት። አሁን ሲጀመር እግዚአብሔር ብለን የምናስበው አካል የራሱ ስልጣን ከሌለው ምኑን እግዚአብሔር ሆነ? አንድ ብላችሁ ጠይቁ። የኢየሱስ ክርስቶስ ማንነት ላይ በደንብ መጠየቅ ያለባችሁ። ኢየሱስ ክርስቶስ እዚህ ጋር በግልጥ እንደምታዩት የራሱ ስልጣን የለውም። ስለዚህ እንዴት ነው የራሱ ስልጣን የሌለው አካል እግዚአብሔር ሊሆን የሚችለው? አንድ ብላችሁ ጠይቁ። ሁለት ስልጣን የሌለው አካል ሁሉ በሁሉ ለሚሆን አካል ስልጣኑን ካስረከበ በኋላ እሱም ደግሞ ሙሉ ለሙሉ ሁሉን ላስገዛለት አካል ይገዛል። እንዴት ነው ይሄ እግዚአብሔር የሚሆነው? የሚገዛ እግዚአብሔር እንዴት ነው እግዚአብሔር ሊሆን የሚችለው? ይሄው ራሱ ነው የሚለው። በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። እንዴት? አስረዱኝ። እንዴት? አሁን በጣም ብዙ ሜንታል ጂምናስቲክ ልትሰሩ ትችላላችሁ። በስጋ ነው እንደዚህ ምናምን፣ ከዛ ደግሞ እንደዛ። መገዛት ማንነት ባህሪ ነው። መገዛት የባህሪ ጉዳይ፣ የኤሰንስ ጉዳይ ነው። አእምሯችሁን አሰሩት። ሁሉን ነገር ኢየሱስ የተቀበለው ከእግዚአብሔር ነው። ከዛ ደግሞ ለሱ አሳልፎ ድጋሚ ይሰጣል። ከዛ እሱ ራሱም ይገዛል። መጽሐፍ ቅዱስ እንደዛ አያስተምርም። የስጋ ባህሪው እንደዚህ ሆኖ እግዚአብሔር ልጅነት ከመፈጠሩ ለመታዘዝ ነው የተፈጠረው ኢኳልም እያለ ምናምን ግን ይታዘዛል ምናምን እንዳትሉ። ይሄ ስለመገዛት ነው እያወራን ያለነው። ፕራክቲካሊ መገዛት። ከዛም አልፎ ደግሞ በጣም የሚገርመውና የሚያስደንቀው ነገር እኛ በምንገዛበት አገዛዝ ነው የሚገዛው ለእግዚአብሔር። እንዴት ብትሉ ሁሉ በሁሉ ይሆን ዘንድ ይላል። ሁሉ በሁሉ ያው ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያ ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። አያችሁ፣ እኛ በምንገዛበት አገዛዝ ልክ ነው ኢየሱስ ክርስቶስም ሁሉን እኛን ጠቅልሎ ከተረከበ በኋላ እኛም እንገዛለን ለእግዚአብሔር፣ እሱም ይገዛል። ስለዚህ ሁሉ በሁሉ ይገዛለታል ለእግዚአብሔር በዛ ሰዓት እኛንም ጨምሮ ብለን ሁሉም ዓለም ላይ ያለ ፍጥረት ሁሉ ለእግዚአብሔር ይገዛል። በዛ መገዛት ተመሳሳይ መገዛት ኢየሱስ ክርስቶስም ይገዛል። አሁን እዚህ ጋር ምንም ልታወናፍሱት አይቻልም፣ አይገባም። ምክንያቱም ስለመገዛት ነው እያወራ ያለው። እግዚአብሔርም የሁሉ ገዢ ነው። የምታዩት ሃይራርኪ እንዴት ነው? እግዚአብሔር የሁሉ ገዢ ነው። ከዛ የሚገዙ አካላቶች አሉ። ሁሉ በሁሉ እግዚአብሔር የሚሆንበት ታይም አለ። በዛ ውስጥ እኛ አለን። እኛ ስንገዛ የዛንም ኢየሱስ ሁሉ በሁሉ እንዲሆን ሁሉም አጠቃላይ የሚሆነው ነገር በሙላ በዛ ፍጥረት ላይ ዩኒቨርስ ላይ ያለው በሙላ እንዲሆን ለእግዚአብሔር ይሰጣል። የዛንም ኢየሱስም የዛን አካል ነው ማለት። ከዛ ሲቀጥል ኢየሱስ በማቴዎስ ምዕራፍ 24 ላይ ምን አለ? ቁጥር 36 ላይ ስለ ምጽአቱ ቀን እያወራ ሁላችሁ የምታውቁት ቃል ነው። ስለዚያች ቀንና ስለዚያ ሰዓት ግን ከአባት ብቻ በቀር በሰማይ መላእክትም ቢሆን ልጁም ቢሆን የሚያውቅ የለም። ስለመጨረሻው የምጽአት ቀን ስለዚህች ቀን ኢየሱስ ክርስቶስ አያውቅም። ስለዚህ ማወቅ፣ አለማወቅ፣ መግዛት፣ አለመግዛት ማንነት ነው፣ ኤሴንስ ነው። ስለዚህ በኢየሱስ ክርስቶስ ኤሴንስ ውስጥ አለማወቅ አለ፣ መገዛት አለ፣ አለመግዛትም ጭምር አለ። እንድታዩልኝ የምፈልገው ስለዛች ቀን ከእግዚአብሔር ከዛ ቅድም ሁሉም በሁሉ ከሚገዛው ውጪ የሚያውቅ የለም። ኢየሱስም አያውቅም፣ መላእክቶችም አያውቁም። እዚህ ላይ ደግሞ ከፈለጋችሁ በጣም ያስደንቀኝ ሁሉ የሳነበው ለመንፈስ ቅዱስ አልተጠቀሰም ብዬ ጠይቅ ነበር። አሁን በመንፈሳዊ ዓለም ውስጥ እዚህ ጋር የሚጠቀሱት አካላቶች 3 ብቻ ናቸው። አብ አለ፣ ከዛ ኢየሱስ አለ፣ መላእክቶች አሉ። ከነዚህ ውጪ ሌላ አካላቶች የሉም። አያችሁ? ስለዚህ መናፍስቶች አሉ፣ የሰማይ መላእክት ማለት ነው። በጣም ብዙ አይነት መልክ ያላቸው፣ በጣም ብዙ አይነት አካል ያላቸው የሰማይ መላእክት፣ እነዛ መላእክቶች አሉ። ከዛ ደግሞ አብ አለ፣ ከዛ ደግሞ ኢየሱስ አለ። መንፈስ ቅዱስ ለምን አልተጠቀሰም ብዬ በጣም ድሮ ጠይቅ ነበር። ለእናንተም ጥያቄ አድርጌ አልፈዋለሁ። ሌላ ጊዜ በሰፊው እናወራበታለን። ከዛ የመጨረሻው እንዳላዝምባችሁ ዮሐንስ ራዕይ ምዕራፍ 3 ላይ እንሄዳለን። ዮሐንስ ራዕይ ምዕራፍ 3 ላይ ኢየሱስ ክርስቶስ ግሎሪፋይድ ከሆነ ከከበረ በዙፋኑ ላይ ከተቀመጠ በኋላ ስቲል አምላኬ ብሎ የሚጠቅሰው አካል ስቲል በአምላክ ግዞት ውስጥ እንዳለ የሚናገርበት ቦታ ነው። በሰርዴስ ወዳለው ቤተክርስቲያን የሰጠው መልእክት ነው ኢየሱስ ክርስቶስ ማለት ነው። በራዕይ ምዕራፍ 3 ከቁጥር 2 ጀምሮ እንዲህ ይላል፣ ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላቸውን የቀሩትን ነገሮች አጽና ይላል። ስለዚህ ኢየሱስ ክርስቶስ ግሎሪፋይድ ከሆነ በኋላ ስቲል አምላክ የሚለውም አካል አለ። ይሄ መጽሐፍ የተጻፈው ኢየሱስ ክርስቶስ ከሞተ ከተነሳ ግሎሪፋይድ ሆኖ
ከተቀመጠ በኋላ አይደለ በዙፋኑ ላይ ከተቀመጠ በኋላ አይደለ ይሄን ነገር የተጻፈው። ስለዚህ ግሎሪፋይድ ሆኖ ራሱ አምላክ የሚለው አካል ሲኖር ኢየሱስ ክርስቶስ አምላክ አለው። ሁሉን አያውቅም። ሙሉ ለሙሉ ገዢ አይደለም። ጭራሽ ደግሞ እሱ ይገዛል። ዲቲንክ እግዚአብሔር እንደዛ ነው። የትኛውም ፓርት ላይ እግዚአብሔር አብ ሲገዛ አታዩትም። እግዚአብሔር አብ ባለማወቅ ውስጥ አታዩትም። በየትኛውም አይነት ፊሎሶፊ በየትኛውም ሜንታል ጂምናስቲክ አታመጡት። ስለዚህ እግዚአብሔር አብና እግዚአብሔር ወልድ አንድ አይደሉም። እግዚአብሔር አብ የእግዚአብሔር ወልድ ገዢ ነው። መንፈስ ቅዱስ ደግሞ የሚባለውን ሌላ ጉዳይ እናወራበታለን። ገሪያው ብዙዎቻችሁ እግዚአብሔር እናንተ ጋር ብቻ እንዳለ የምታምኑ ሰዎች አድቡ። የእውነት ተው። በዚህ ምድር ላይ ከ5000 በላይ የተለያዩ ዲኖሚኔሽኖችን ሳንጠቅስ ሃይማኖቶች አሉ። ሁሉም የኔ እግዚአብሔር፣ ያኛውም የኔ እግዚአብሔር፣ የኔ አምላክ፣ የኔ አላህ የተለያየ ነገር እያለ ሁሉም የራሱን ገደብና ስፔክትረም ሰርቶ ሌላው ላይ ፍርድን እያመጣና ፍርድን እያዘዘ በራሱ መንገድ እግዚአብሔርን አገኘሁት ብሎ ለማመንና ለማሰብ እየቃተተ ከዛ ደግሞ ሌላው ላይ ፍርድን እየጫነና ቀንበርን እየጫነ የሚኖርበት ዓለም ላይ ነው ያለነው። በዚህ ዓለም ውስጥ እግዚአብሔር አለ ብሎ ከማሰብ በላይ ከባዱ ነገር እግዚአብሔርን ኤክስፒሪየንስ ማድረግ ነው። እግዚአብሔር አለ ማለት ይዝቀላል ነገር ባይዘው። እግዚአብሔር አለ ብሎ ማሰቡ ሳይሆን እግዚአብሔርን ኤክስፒሪየንስ ማድረጉ ነው ከባዱ ነገር። ስለዚህ ያ ከባድ ያደረገው ደግሞ ምንድነው? በዚህ ምድር ላይ ስለ እግዚአብሔር ያለው ኢንተርፕሪቴሽን በጣም ቫስት መሆኑ ነው። አንዱ እግዚአብሔር እንደዚህ ነው ይልሃል፣ አንዱ እግዚአብሔር እንደዛ ነው ይልሃል። ሁሉም የራሱ መጽሐፍ አለው፣ ሁሉም የራሱ ትርጓሜ አለው፣ ሁሉም በዘመናት መካከል የራሱ ሂስትሪ አለው፣ ሁሉም የራሱ የሆነ አገነዛዘብና ዴዲኬሽንም አለውና እግዚአብሔር ግን ከዛ የበለጠ ነው። እግዚአብሔር ግን ከዛ የሰፋ ነው። ጠባብ ከሆነች አንድ መጽሐፍ በላይ ነው እግዚአብሔር። ስለዚህ ወንድምና እህቶቼ እላችኋለሁ እግዚአብሔር በሁሉም ዘንድ አለ። እግዚአብሔር በ5000 ሃይማኖት ውስጥ ሁሉ በራሳቸው መንገድ እየተነተኑ ራሳቸውን ለማሳመን ቢሞክሩም ግን ባይሞክሩም እግዚአብሔር አለ። እግዚአብሔር ሲኖር ግን በሃይማኖት ውስጥ ተደብቆና በሃይማኖት ውስጥ ታጥሮ አይደለም እግዚአብሔር እየኖረ ያለው። እግዚአብሔር ኤቭሪዌር አለ። ኤቭሪ ዋን ኦፍ አስ ውስጥ አለ። ያን እግዚአብሔር ኤክስፒሪየንስ ማድረጉና አለማድረጉ ነው ልዩነቱ። ስለዚህ እግዚአብሔር is a creating power energy በሁላችን ውስጥ ያለ በሁላችንም ውስጥ ማለት ነው። ለዛ ነው ሁሉም ሃይማኖት ውስጥ የራሱ እውነትን ይዞ የሚቀጥለው። ስለዚህ 10000 ሃይማኖት ይኑር 45000 ሃይማኖት ይኑር በነዛ ሃይማኖት ውስጥ ሁሉ ራሳቸውን ሊገልጽላቸው የሚችለውን አምላካዊ ማንነት ምዕናባዊ ነገር ስለው በዛ መንገድ ውስጥ እግዚአብሔር አለ ብለው ሲከተሉና ሲሄዱ እግዚአብሔር ግን ሁሉም ቦታ እንዳለ ሲያሳውቃችሁ ለእናንተ መቀበል ትንሽ ከባድ ነው አይደለ? ምክንያቱም እግዚአብሔር በእናንተ ጠባብ አይምሮና ጠባብ መጽሐፍ ውስጥ ብቻ ነው ያለው። ግን በፍጹም ልክ ሊሆን የማይችል ነገር እግዚአብሔር አንድ ቦታ ብቻ መገኘቱና ማሰቡ ነው። በጣም ያሳዝናል። ይሄ ልጅ ታውቁታላችሁ ጋይስ፣ አብዛኞቻችሁ መዝሙሩን ሰምታችሁታል። እንግዲህ አሁን ላይ እንደዚህ እያለ ነው፣ ከክርስትና ወጣሁ እያለ ነው። እና ከክርስትና ወጣሁ ሲል ዝም ብሎ ክርስቲያንና በጣም ስትሮንግ የሆነ ክርስቲያን ሲወጣ እንግዲህ ይለያያል ፔኑ፣ ክርስቲያን ለሆነ ሰው ማለት ነው። እና ሂ ዋዝ በጣም ስትሮንግ ከሚባሉ ክርስቲያኖች አንዱ ነበር ይሄ ልጅ። he was ክርስቲያን ስላችሁ he was a strong ክርስቲያን የነበረ ነው እንደ ታሪኩ ሆነ ማለት ነው። 2 ፌሎሺፖች ላይ ሊደር የነበረ ልጅ ነው። ሃይ ስኩል ላይ ሊደር ነበር፣ ግቢም ገብቶ ደግሞ የፌሎሺፕ ሊደር ነበር ልጁ እና እናቃቸዋለን። አስታውሳለሁ ሃይ ስኩል ላይ ያለው ሊደር የነበሩ ልጆችን አስታውሳለሁ። ግቢም ያለን ደግሞ ሊደር የነበሩ ልጆች አስታውሳለሁ። እና ዝም ብሎ ሰው ሊደር ሲሆን አይቻልም። እውነቱን ለመናገር በእውቀት በጣም የበለጸጉ ናቸው፣ በስፒሪቹዋሊቲም ደግሞ ስትሮንግ የሆኑ ልጆች ናቸው ብዙ ጊዜ ሊደር የሚሆኑትና ላይፋቸው በጣም ነው የሚያስቀናው። ኮኔክሽናቸው በጣም ናይስ ነው። የትም
ፌሎሺፕ ያሉ ሊደር የሆኑ ልጆች በጣም የሚያስቀና ላይፍ ነው ያላቸው። ልጁ እንደዛ ነበር እንግዲህ። ከዛ በኋላ ከክርስትና የወጣበትን ጆርኒ ደግሞ ሲናገር ከክርስትና ጋር ግጭት የነበረው ስለ ትሪኒቲ ወይንም ደግሞ ስለ ስላሴ ጥያቄ ያድርበታል እና ያንን ጥያቄ ይዞ ለ13 ቀን ውሃ ብቻ ይጠጣ መጾም ይጀምራል ማለት ነው ይህ ልጅ። ከዛ በኋላ ይጾማል። መልስ አልሰጠውም። አስቡት 13 ቀን ጾሞ 10 ኪሎ ቀንሶ መልስ የለም። I don't know, is it wrong question? እግዚአብሔር ይሄ ትክክለኛ ጥያቄ አይደለም ብሎ ሊሆን ይችላል ብዬ አሰብኩና ከዛ በኋላ ባገኘው መረዳት ደግሞ ወደ እግዚአብሔር አንድ ብቻ እንደሆነ ሶስት የሚባል ይሄ የትሪኒቲ ሐሳብ እንደሌለ ማመን ይጀምራል። ከዛ በኋላ ወደ ኦንሊ ጂሰስ ሄዳል ማለት ነው። ኦንሊ ጂሰስ ሚንስ ወደ ሐዋርያቶች ሄዳል። ወደ ሐዋርያቶች ሄዶ እዛም ጥያቄ ይሆንበታል። አንደኛ ቆሮንቶስ 14ን ሲያነብ I think 14 ወይ 15ን ሲያነብ አንድ እንዳልሆነ ይረዳል። ምክንያቱም ያ ቻፕተሩን አንብባችሁት ሆነ በትክክል ወልድንና አብን ለይቶ የሚያወራበት ቦታ አለና ከዛ በኋላ የሐዋርያት እምነትም ደግሞ ትክክል እንዳልሆነ ይረዳል ማለት ነው። ከዛ በኋላ ማንበቡን ይቀጥላል። የተለያዩ ሃይማኖቶችን በተለያየ ጊዜ የተጻፉ መጻፍቶችን ዲግ ማድረግ ይጀምራል። ከዛ በኋላ በስተመጨረሻ ደግሞ ጆሾች ልክ እንደሆኑ ይረዳል። ስቲል ነው ጥያቄ ውስጥ ነው። ስቲል ነው ደግሞ አየር ላይ ነው ያለው እና መጠየቅ ክርስትና ላይ መጠየቅ ልክ አይደለም ወይ? አሮን ነው። ክርስትናም ደግሞ ያደግንበት እምነትም ደግሞ እንድንጠይቅ ያበረታታል የሚለውን ነገር ሳስብ ዝናት አይደለም። አብዛኛው ወደ ጴንጤዎች የሚሄዱ ወደ ኦርቶዶክስ ሐዋርያት እንድንጠይቅ የሚያበረታታ አይደለም ብዬ አስባለሁ። ብዙ ጊዜ አምነን የምንቀበላቸው ነገሮች አሉ፣ ሸፋፍነን የምናልፋቸው ነገሮች ሊኖሩ ይችላሉ። ያው አለመረዳት ሊሆን ይችላል ግን እና ደግሞ በጣም ትልቅ ጥያቄ የሚሆንብኝ ልጁ ራሱ ተናግሮታል። ወደ ሐዋርያት ሲሄድ የነበረው ታምራት የሚሰራው በእግዚአብሔር ስም የሚሰራው ታምራት በጣም የሚያስደንቅ ነው ሲል ነበር። አጋንንት ይወጣል ሲል ነበር። ጴንጤዎቹም ጋር ስትመጣ ደግሞ አጋንንት ይወጣል፣ ታምራት ይሰራል። God working there እዚህም እዛም ደግሞ እግዚአብሔር እየሰራ ነው። ወደ ኦርቶዶክሶቹም ስትሄዱ አለ ታምራት አለ። God working የትኛውም ሃይማኖት ላይ የሆነ ነገር ታያላችሁ። የእግዚአብሔርን ፕሬዘንስ የሚያረጋግጥ ነገር አለ። ይሄ ነገር እንዴት ሊሆን ቻለ? አንዱ ልክ ሆኖ አንዱ ልክ ካልሆነ እግዚአብሔር ልክ ከሆነው ጋር ነው አይደል መስራት አለበት ብለን እናስበው፣ ይሰራል ብለን እናስበው። ይሄ ነገር እንዴት ሊሆን ቻለ ብዬ አስባለሁና ምናልባት እግዚአብሔር እውቀታችንን ኩዌስችን አያደርግም ብዬ አስባለሁ። ይሄ አንተ አላወቅምና ትሞታለህ፣ አንተ ታውቃለህና ደግሞ ትድናለህ ብሎ ይለያል ብዬ አላስብም ማለት ምክንያቱም ያው እያየን ያለነው ነገር ስለሆነ ማለት ነው። ኦቨር የሆነ ነገር ውስጥ ባንገባ ብዬ አስባለሁ። እግዚአብሔር የትም እየሰራ ነው። ባለንበት ሆነን ባለን መረዳት ሆነን ለእግዚአብሔር ታማኞች ነን። እግዚአብሔር እንደሚፈልገው ብንኖር ብዬ አስባለሁ። ኮዝ አይ ዶንት ኖ እግዚአብሔር ይሰራል፣ የትም እየሰራ ነውና ስላላወቅን ሲኦል ምንገባበት ስላወቅን ደግሞ ገነት እንገባለን ብዬ አላስብም። ብቻ ለማወቅ ጥረት ማድረግ አለብን። ምክንያቱም ሄደን የምናገኘው ነገር የሆነ ተመሳሳይ ነገር መሆን ስላለበት ማለት ነው። ሶ ካወቅን አወቅን፣ ካላወቅን ደግሞ እግዚአብሔር አላወቃችሁም ብሎ አይፈርድብንም እና የኔ አመለካከት ይሄ ነው። በሜንስትሪም ክርስቲያኒቲ ላይ ያለውን የስላሴ ትምህርት የምቀበል ሰው አይደለሁም ፈጽሞ። እንዲሁም መጽሐፍ ቅዱስ ያንን ነገር ያስተምራል ብዬ ማምንም ሰው አይደለሁም። አዎ ትንሽ ስትሬንጅ እንደሆነ አውቃለሁ። ይህ ቶፒክ ለብዙዎቻችሁ ሚስጥር ነው። ኦፍ ኮርስ ለብዙዎቻችሁ እግዚአብሔር ሶስት በአንድ ነው፣ እግዚአብሔር ሶስት ነው አእምሯችሁ ላይ ተከፋፍሎ ተቀምጧል። እና ደግሞ ብዙዎቻችን ይህንን ጉዳይ ለመጠየቅ ስንነሳ ሚስጥር ነው ተብለን ተገፍተን ቁጭ ብለን ብዙ ጊዜ እናውቃለን። እግዚአብሔርን እንደመፈታተን፣ እግዚአብሔርን እንደመመርመር፣ እግዚአብሔር አይታወቅም በሚለው አንድ ጥቅል ሽፋን
ተቀምጦ ይህንን ነገር እንዳናነሳ ጭራሽ ተገፍተናለንና እግዚአብሔር ማንነቱን በግልጽ መጽሐፍ ቅዱስ ላይ አስቀምጧል ብዬ ማስብ ሰው ነኝ። ስላሴ ግን በፍጹም የእግዚአብሔር ማንነት አይደለም። ስለዚህ ያንን ነገር በዲቴል ሎንግ ፎርም ቪዲዮ ዩቲዩብ ላይ እየሰራው ነው የምገኘው። ምላሽ እሰጣለሁ። እያንዳንዱን ሐሳብ ትሪኒታሪያን የሚያነሱት ሐሳብን፣ የስላሴ አማኞች የሚያነሱት ሐሳብን፣ ቲዮሎጂካል የሆነ ነገሮች በዲቴል እያነሳን የምናወራበት ቪዲዮ እየሰራው ነውና ያንን ቪዲዮ እንድትከታተሉት ሃይሊ ሪኮመንድ አደርጋችኋለሁ ከነገ ጀምሮ። ስለዚህ እውነት ናፋቂዎች፣ እውነትን የምትፈልጉ ሰዎች ይህ ትምህርት ለናንተ ትልቅ የማንቂያ ደውል እንደሚሆናችሁ አልጠራጠርም። ስለዚህ እንድታዩት ልጋብዛችሁ ነው የመጣሁት። ቴንክ ዩ። መጽሐፍ ቅዱስ አልተበረዘም ብሎ ለሚከራከራችሁ ጓደኛችሁ ይላኩለት። አዎ መጽሐፍ ቅዱስ በደንብ ተበርዟል። ለዛ ጥሩ ምሳሌ የሚሆነው ደግሞ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ ያለው ሐሳብ ነው። እንዲህ ይላል፣ ከተበረዘ በኋላ የሰው ሐሳብ ከተጨመረበት በኋላ የተጻፈው ጽሑፍ ማለት ነው። ምስክሮቹ 3 ናቸው፣ አባቱ፣ ልጁ፣ መንፈሱም 3 በአንድነት ይስማማሉ ይላል። ይህ በመጀመሪያው የግሪክ ማኑስክሪፕቶች ጭራሽ የማታገኙት ጭራሽ ፈጽሞም ልታገኙት የማትችሉት ጥቅስ ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ ያለው ሐሳብ KJV ላይ እንደዚህ ይላል፣ For there are 3 that bear record in heaven, the Father, the Word, and the Holy Ghost, and these 3 are one ይላል። ከዛ በኋላ ግን አሁን ላይ ያሉት አማርኛ ትራንስሌሽን ስታየው ግን መንፈስ እውነትም ነውና የሚመሰክረው መንፈስ ነው፣ የሚመሰክሩት መንፈሱ፣ ውሃው፣ ደሙም 3 ናቸው፣ 3ቱም በአንድነት ይስማማሉ ይላል ቁጥር 8 ላይ። ቁጥር 7 ላይ ግን መንፈስም እውነት ነውና የሚመሰክረው መንፈስ ነው ይላል። ቁጥር 7 ላይ ነው አሁን ቅድም ያልኳችሁ ምስክሮቹ 3 ናቸው፣ አባቱ፣ ልጁ፣ መንፈስ ቅዱስ 3ቱም በአንድነት ይስማማሉ የሚለው ሐሳብ የተጨመረው። ሊትራሊ በስርዓት በእጃቸው ጽፈው የጨመሩት። ከዛ በኋላ ምን እንደተፈጠረ ልንገራችሁ። 16ኛ ሴንቹሪ ላይ ኤራስመስ የሚባል አንድ ትልቅ የካቶሊክ ፕሪስት ነበር። ይህ ፕሪስት የቀድሞውን የግሪክ ማኑስክሪፕቶችን ያጠናል። በሚያጠናበት ጊዜ ሰዎች ወደዛ ማኑስክሪፕት ወደ መጀመሪያው ወደ ፈርስት ሴንቹሪ ወደ ጻፉት ማኑስክሪፕቶች መመለስ አለባቸው ብሎ ለመጀመሪያ ጊዜ የግሪክ መጽሐፍትን በአንድ ላይ ጠቅልሎ ያመጣ ሰው ነው፣ ኤራስመስ ይባላል። ስለዚህ ያንን ካመጣ በኋላ የመጀመሪያው እትም ላይ ይህንን ሐሳብ ጭራሽ አላስገባም ነበረ። አባት፣ ልጅና መንፈሱ በአንድነት ይስማማሉ የሚለውን ሐሳብ ማለት ነው። ይህንን ኮንሰፕት ኮምፕሊትሊ አላስገባም። ግሪኩ ላይም እንደሌለ አይቶ ተረድቶ ሳያስገባው ቀጠለ ማለት ነው። ከዛ በኋላ ግን በሶስተኛው እትሙ ላይ በክርስቲያን ቸርች አባቶች ፕሬሸር አማካኝነት ይህንን ነገር በግዴታ እንዲያስገባና ግድ ደግሞ አስገብቶ ያንን ነገር ማሳተም እንዳለበት ነገሩት። ከዛ በኋላ ሶስተኛው እትሙ ላይ ያንን አደረገ፣ አሳተመ ማለት ነው። ከዛ በኋላ ትራንስሌት የሚደረጉት እንግሊሽ ቨርዥኖች በሙላ ከሶስተኛው እትሙ የግሪክ እትሙ ላይ መሆን ጀመሩ ማለት ነው። that's how የኬጂቪ ባይብል ለመጀመሪያ ኪንግ ጄምስ ቨርዥኑ የታተመው ከኤራስመስ ሶስተኛ እትሙ ነው። ከዛ እትም ነው አሁን ይሄንን የምታዩት ማለት ነው እንጂ በፍጹም መጀመሪያው የፈርስት ሴንቹሪ ወይ ደግሞ ሰከንድ ሴንቹሪ ላይ የነበሩ ግሪክ እትሞች ላይ አታገኙትም ማለት ነው። ከዛ በኋላ ቀጠለ፣ እንደዚህ ሆነ። በጣም በሚገርም ሁኔታ 19ኛ ሴንቹሪ ላይ አርቪ የሚባል ሪቫይዝድ ቨርዥን ኦፍ እንግሊሽ ባይብሉ ማለት ነው ሪቫይዝድ ተደርጎ ብዙ ስኮላሮች ሲያጠኑና ሲያዩ እቺ ነገር የመጀመሪያው ግሪክ ማኑስክሪፕት ላይ ያልነበረ ሐሳብ ነች እናውጣው ተባብለው፣ ምክንያቱም ጥያቄ ስለሚፈጠር መጪው ጀነሬሽን ደግሞ አንባቢና በጣም ጥያቄ እንደነበር ሲመለከቱና ሲያዩ አይ እቺ ነገር ኦሚት እናድርጋት ያልነበረ ነው፣ ኪንግ ጄምስ ቨርዥን ላይ ያለው ሐሳብ መጽሐፍ ቅዱሳዊ አይደለም ወይ ደግሞ የግሪክ ማኑስክሪፕት ላይ የተጻፈ ነገር አይደለም፣ ግሪኩ ላይ የለም ብለው አወጡት ማለት ነው። ከዛ በኋላ ካወጡት በኋላ ከዛ በኋላ የሚታተሙት መጽሐፍቶች በሙላ ልክ እንደዛ ሆነ ማለት ነው። ለዛ ነው አሁን አማርኛው ላይ ስትገቡ አባት፣ ልጁ፣ መንፈሱ በአንድነት ሲስማማሉ የሚለውን አታገኙትም ከኪንግ ጄምስ ቨርዥን ቀጥታ ትራንስሌት ስላልተደረገ ማለት ነው። ስለዚህ በደንብ ሰው እጆቻቸው ተጠቅመው በስርዓት መጽሐፍ ቅዱስ ላይ የራሳቸውን ሐሳብና አመለካከት ያስገባሉ ማለት ነው። ስለዚህ አባቱ፣ ልጁ፣ መንፈስ ቅዱስ የሚባል ጉዳይ የለም። እንደዛ የሚባል አንደኛ ዮሐንስ መልእክት 5:7 ላይ የለም፣ ግን ሰዎች አስገብተውታል። ከዛ አንደርስታንድ ሲያደርጉ ግሪኩ ላይ እንደሌለ ልክ እንዳልሆነ ሲገባቸው ደግሞ ኦሚት አድርገውታል። እናንተም ኦሚት ብታደርጉት ይሄንን ሐሳብ ጥሩ ነው ብዬ አስባለሁ።